የፍቅር ጥያቄ ከማቅረብህ በፊት መሳም አለብህ። ከመሳምህ በፊት በትንሹ ትሪያንግል ሉክ መጠቀም አለብህ። ሰላም የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ሰላም ነኝ። እናንተም ሰላም እንደምትሆኑ ተስፋ አደርጋለሁ። ዛሬም ለእናንተ ይጠቅማል ብዬ ያሰብኩትን አንድ ምክር ይዤላችሁ መጥቻለሁ። ለዛሬ የመረጥኩት ሐሳብ የፍቅር ጥያቄ ከማቅረብህ በፊት ማድረግ ያለብህ የሚል ነው። እናም ለቻናሌ አዲስ የሆናችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ ያደረጋችሁም ላይክ አድርጋችሁ ጀምሩት። አብራችሁን ሁኑ። ለዛሬ የማቀርብላችሁ ሐሳብ ለምትወዷት ሴት የፍቅር ጥያቄ ከማቅረባችሁ በፊት ማድረግ ያለባችሁ ቀላልና ደስ የሚል መንገድ ነው። አንዳንድ ወንዶች ገና ከሷ ጋር ምንም ቅርርብ ሳይኖራቸውና ምንም ሳያውቋት ከሩቅ ሆነውና በውስጣቸው ሲብሰለሰሉ ቆይተው ለጓደኞቻቸው እንኳን ሳያማክሩ ለማታቃቸው ሴት በድንገት ሄደው አፈቅርሻለሁ፣ እወድሻለሁ፣ ሳላስብሽ ውዬ ማድሬ ማላውቅም ይሏታል። ለዛውም በተጨነቀ ስሜት ለብዙ ጊዜያት በፍቅሯ እንደተጎዱም ጭምር ይነግሯታል። ለሷ ደግሞ ዱብ ዕዳ ይሆንባታል። ምክንያቱም አፈቅርሻለሁ ብሎ የፍቅር ጥያቄ እያቀረበላት ያለው ሰው ከዚህ በፊት በአይን እንኳን አይተው አታውቅም። በዚህ ሰዓት ፍቅረኛ አለኝ ትለዋለች፣ ወይ ደግሞ ጓደኛ መያዝ አልፈልግም፣ ወይ ደግሞ አልፈልግህም ልትለውም ትችላለች። አሁን ይች ልጅ በሷ ቦታ ሆነን ስናስበው አይፈረድባትም። ምክንያቱም አይታው እንኳን ለማታውቀው ሰው የፍቅር ጥያቄውን ልትቀበል አትችልም፣ ወይ ደግሞ እሺ ልትለው አትችልም። አይደለም ለሴት ለወንድ እንኳን የማያውቃትን ሴት የፍቅር ጥያቄ ብታቀርብለት ሊቀበላት አይችልም። እናም በእንደዚህ አይነት መንገድ የፍቅር ጥያቄ አቀራረቡ ትክክል አይደለም። ስለዚህ በጣም ቀለል ያለና ደስ በሚል ሁኔታ እንዴት የፍቅር ጥያቄያችሁን ቀለል ባለ መንገድ ቃል ሳታወጡ እንድትረዳችሁ ማድረግ እንደምትችሉ እንነጋገራለን። እሺ ባትላችሁም እንኳን አቀራረባችሁ እሺ እንድትላችሁ በሚጋብዝ መልኩ እንዴት ማቅረብ እንደምትችሉ ለመነጋገር ትንሽ ደቂቃ አብራችሁን ብትቆዩ ደስ ይለኛል። በመሆኑም የፍቅር ጥያቄ ከማቅረባችሁ በፊት ማድረግ ያለባችሁን ወሳኝ ነገሮች አሉ። ከነዚህ ወሳኝ ነገሮች አንዱና የመጀመሪያው መተዋወቅ ነው። መጀመሪያ ላይ ምንም ለፍቅር እንደፈለጋችኋት በማያስመስል መንገድ ልክ ከወንድ ጋር እንደምትተዋወቁ አይነት መተዋወቅና ስለሆነ ጉዳይና ስለተለያዩ ነገሮች ከሷ ጋር በተደጋጋሚ ማውራት፣ መጫወትና መቀላለድ አስፈላጊ ነው። በመቀጠልም ደግሞ በትንሹ ለሷ ፍላጎት እንዳላችሁ ማሳየት አለባችሁ። ምክንያቱም ከሷ ጋር ማውራት ካልጀመራችሁ በደንብ አታውቋችሁም፣ አታምናችሁም። ካላመነቻችሁ ደግሞ ከማታምነው ሰው ጋር መኖር ስለማትፈልግ ፍቅራችሁን መቀበል አትችልም። እናም ይህንን በደንብ ማወቅ አስፈላጊ ነው። ከሷ ጋር ጥሩ ግንኙነት ሳይኖራችሁ፣ በደንብ ሳትቀራረቡ፣ ጓደኛሞች ሳትሆኑ፣ ተቀጣጠራችሁ ተገናኝታችሁ አብራችሁ ጥሩ ጊዜ ማሳለፍ ካልጀመራችሁ፣ ከእናንተ ጋር መሳቅና መጫወት ሳትጀምር፣ ሳታምናችሁ፣ ሳትለምዳችሁ የፍቅር ጥያቄ ማቅረብ የለባችሁም። የምትፈልግህና የምትወድህ ሴት ገና ሳትጠይቃት ከፈገግታዋ፣ ካሳሳቋና ከምትናገራቸው ነገሮች ትታወቃለች። ካንተ ጋር ያላትን ግንኙነት ስሙዝና በጣም ደስ የሚል ነው። ስለዚህ የሴትን ስነ ልቦናዊ ባህሪያት ማወቅ ባይጠበቅባችሁም እንኳን ቀርቦ ማውራትና ከሷ ጋር ጓደኝነት መመስረት በጣም አስፈላጊ ነው። ስለዚህ እሺ እንድትላችሁ ማድረግ የሚያስችል ስራ ከሰራችሁ በኋላ ለሷ ያላችሁን ፍቅር በተግባር ካሳያችኋትና ማድረግ ያለባችሁን ጉዳይ ከጨረሳችሁ በኋላ ነው የፍቅር ጥያቄያችሁን ማቅረብ የምትችሉት። ያኔ አፈቅርሻለሁ ብሎ መጠየቅም አያስፈልጋችሁም። ከምታደርጉላት ነገሮች ራሷ ታውቃለችና። እናም እንደዚህ ካደረጋችሁ በነገረኝ በጠየቀኝ እያለች የእናንተን የፍቅር ቃል እንድትጠብቅ ታደርጓታላችሁ። የእናንተን የፍቅር ቃል እንድትራብ ታደርጓታላችሁ። በዚህም ምክንያት ከእናንተ ኋላ ተነስታ ግን ደግሞ ከእናንተ ፊት ቀድማ በፍቅር ትወድቃለች። ሁለተኛው በጣም ደስ የሚልና የተለመደው ነገር ደግሞ ምንድነው? ፍለርቲንግ ነው፣ ወይ ደግሞ የፍቅር ሙድ ውስጥ እንድትገባ ማድረግ ነው። ይሄ ማለት ደግሞ በቃል መናገር ሳይሆን ሁሌ በተለየ አተያይ ማየት። በተለየ አተያይ ስታያት ከሷ ጋር ፍለርት ስታደርግ አላደል በፍቅር የሚፈላለጉ ወንድና ሴት የሚተያዩበት አተያይ እንደዛ ልታያት ይገባል። ምን መሰላችሁ? አንዳንድ ሴቶች ሲጠየቁ አልጠየቀኝም ግን ሳናስበው ፍቅር ውስጥ ገባን ሲሉ ሰምታችሁ አታውቁም? በመሆኑም ይሄ ቃላት ሳታወጣ እንደምትወዳት ፍቅርህን የምትገልጽበት መንገድ ነው። ሶስተኛ የፍቅር ጥያቄ ከማቅረብህ በፊት መሳም አለብህ። ከመሳምህ በፊት ትሪያንግል ሉክ መጠቀም አለብህ። ትሪያንግል ሉክ ማለት መጀመሪያ የግራ አይኗን ማየት፣ ቀጥሎ የቀኝ አይኗን ማየት፣ ከዛ በኋላ ደግሞ ከንፈሯን ማየት ማለት ነው።
እናም እየቀያየርክ ስትመለከታት እሷ ላይ የሆነ ስሜት የመፍጠር አቅም አለው። ግን ደግሞ ዝም ብሎ ደርቆ ማየት ሳይሆን የተወሰኑ ሴኮንዶች የአይን ኮንታክት አድርገህ ሌላ ቀን ደግሞ እንደዛው በማድረግ በእንደዚህ አይነት መንገድ የአይን ኮንታክትህን ማዳበር አለብህ። ስለዚህ ቀስ በቀስ እየተቀራረባችሁ ስትሄዱ በጣም ቀርበህ አውራት። አይደለም ዴት የምታደርጋት ሴት ይቀርና አይደለም ለፍቅር እየቀረብካት እንደሆነ የምታቅ ሴት ይቀርና በድንገት ትራንስፖርት ውስጥ ተገናኝታችሁ ወይ ደግሞ ሊፍት ውስጥ ተገናኝታችሁ እንኳን ሴቶች በጣም ቀርበህ ስታወራቸው ትንፋሻቸው ቁርጥ ቁርጥ ነው የሚለው። ስለዚህ ትንፋሿን እንዲቆራረጥ ስለሚያደርገው ትሪያንግል ሉክ ወይ ደግሞ የአይን ኮንታክት በጣም አስፈላጊ ነው። አራተኛ ዴቲንግ ላይ ተቀጣጥራችሁ ስትገናኙ ዝም ብለህ አብልተህ አጠጥተህ አትስደዳት። ገና ስታገኛት እቅፍ አድርገህ ሰላም ማለት ሊሆን ይችላል። ወንበር አጽድተህ ቅድሚያ እንድትቀመጥ ማድረግ ሊሆን ይችላል። ቴብል ላይ እጇ ስታኖር እጇን መዳበስ ሊሆን ይችላል። ደረጃ ስትወርድ ወገቧን አቀፍ በማድረግ ደግፎ ማውረድ ሊሆን ይችላል። ስፒል ጫማ አድርጋ ከሆነ እጇን ይዘህ ደግፈህ ደረጃውን ማውረድ ሊሆን ይችላል። የመኪና በር ከፍተህ ቅድሚያ እንድትገባ ማድረግ ሊሆን ይችላል። እነዚህ ሁሉ ተደምረው የፍቅር ኬሚስትሪ ስለሚፈጥሩ ነው ሌላ ስሜት ውስጥ እንድትገባና መሳም እንድትፈልግ የሚያደርጓት። ሌላው ደግሞ ምቹ የሆነ ጊዜና ቦታ ምረጥ። በተለይ ደግሞ የሀበሻ ሴቶች በጣም ስለሚያፍሩ የሆነ ካፌ ወይ ደግሞ ሬስቶራንት ውስጥ ብዙ ሕዝብ ባለበት መሳም አይፈልጉም። ልትስማት ከሞከርክ እየፈለገች ራሱ ዞር በል ነው የምትልህ። ትታህም ልትሄድ ትችላለች። እናም መኪና ውስጥ አስገብተህ ሊሆን ይችላል፣ ሰው በሌለበት ቦታ ሊሆን ይችላል። ብቻ ጸጥ ያለ ቦታ፣ ሁለታችሁ ብቻ ጥሩ ጊዜ የምታሳልፉበት ቦታ መርጠህ ቢሆን ይመረጣል። በመሆኑም ምግብ ከጋበዝካት በኋላ ወክ ስታደርጉ ነው። አይስክሬም ገዝተህላት ጸጥ ያለ መዝናኛ ቦታ ስትዝናኑ ነው። ለሀፍረት በማይጋብዛት ቦታ አመቻችተህ በተለይ ደግሞ አመሻሽ ላይ ወክ ብታደርጉ ጥሩ ጊዜ ማሳለፍ ትችላላችሁ። ብቻ ኳይት የሆነ ቦታ፣ ሰላም ያለበት ቦታ መርጠህ ከዚህ በፊት አስቀድመህ ራስህ ያየኸው ግሪን የሆነ ጸጥ ያለ ደስ የሚል አየር የምታገኙበት ምርጥ ቦታ ቢሆን ይበልጥ ጥሩ ስሜት ይፈጥርላታል። በተለይ አዲስ አበባ አሁን ለመዝናኛ ምቹ ሆናለች። ስለዚህ የግድ ውድ ቦታ ወስደህ መሆን የለበትም። በአቅምህ ማኪያቶ ልጋብዛት ትችላለህ፣ ቡና ልጋብዛት ትችላለህ፣ አይስክሬም ልጋብዛት ትችላለህ፣ አንበሳ ግቢ ወስደህ ልታሳያት ትችላለህ። በአጠቃላይ ቀለል ያሉና ደስ የሚሉ መዝናኛ ቦታዎችን ልታሳያት ትችላለህ። ስለዚህ እወድሻለሁ፣ አፈቅርሻለሁ ብለህ ተጨናንቀህ መናገር ሳይሆን እነዚህን ነገሮች ስታስቀድምና ትንሽ ጊዜ አብረሃት ስታሳልፍ አንደኛ ስታገኛት ሲሰማህ የነበረው ፍርሃትና ጭንቀት ይለቅሃል። ሁለተኛ ደግሞ የልጅቷን ስብዕናና ማንነት በትንሹ እየተገለጠልህ ስለሚሄድ ሳትቸኩል ተረጋግተህ የምትወደድ ልጅ ናት አይደለችም የሚለውን እንድትለይና እንድትቀርባት ወይ ደግሞ በጊዜው እንድትርቃት ለመወሰን ይጠቅመሃል። ሌላው ፍቅርህን ልትገልጽላት ስትፈልግ አንደኛ በፍጹም መጨናነቅና ስሜታዊ መሆን የለብህም። ሁለተኛ ደግሞ እሷ ያለችበት ስሜትና ሁኔታ ማወቅ አስፈላጊ ነው። ምክንያቱም እየወደደችህም ቢሆን መጥፎ ሙድ ላይ ባለችበት ጊዜ፣ በሆነ ምክንያት ጭንቀት ላይ ባለችበት ጊዜ፣ ሐዘን ላይ ባለችበት ጊዜ ወይ ደግሞ መጥፎ ቦታ ላይ ልትነግራት አይገባም። ኮንሰንትሬት አድርጋ ያንተን ጥያቄ መልስ ለመስጠት በማትችልበት ሁኔታ ባትጠይቃት ይመረጣል። አምስተኛና የመጨረሻው ደግሞ የፍቅር ጥያቄ ካቀረብክላት በኋላ ለምትሰጥህ ምላሽ ማሰብ አስፈላጊ ነው። ምክንያቱም ብዙ ወንዶች የፍቅር ጥያቄ ካቀረቡላት በኋላ ያፈቀሯትን ሴት የምትሰጣቸውን መልስ በጣም እንዲያዝኑና እንዲናደዱ መጥፎ ቃልም እንዲናገሯት ያደርጋቸዋል። ፈቃደኛ ስትሆን ደግሞ በጣም ደስተኛና ስሜታዊ እንዲሆኑ ያደርጋቸዋል። ሁለቱም ግን ትክክል አይደሉም። ሁለቱም ያልበሰለ ወንድ የሚያሳያቸው ባህሪያት ናቸው። ስለዚህ ፈቃደኛ ካልሆነች ምንም አይደለም። ሰው እኮ ከሚወደው ሰው ጋር ነው መኖር የሚፈልገው። መልካም ሰው ስለሆንሽ የኔ ብትሆኝ ብዬ ነው እንጂ ጓደኝነታችን ይቀጥላል ብለህ መቋጨት ነው። ፈቃደኛ ከሆነች ደግሞ እቅፍ አድርገህ ቀለል ባላሳሳም ጉንጯን ሳም አድርገህ የኔ ስለሆንሽ ደስ ብሎኛል ብለህ ይዘህ መሄድ ነው እንጂ ከዚህ ውጪ የሆኑ የንዴት ተደጋጋሚ ልመና ወይ ደግሞ በጣም ደስተኛ መሆን በራሱ እንድትንቅህ ነው የሚያደርገው። እንግዲህ ለዛሬ ያዘጋጀሁት ሐሳብ ይሄን ይመስል ነበረ። ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ከተመቻችሁም ሼር አድርጉት። የተሰማችሁንም ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ቻው ቻው፣ ሰላም ሁኑልኝ።